ጥልቅ ማሰብ ምናምን እኔ በጥልቅ ማሰብ የሚለውን ስሜትን ወይም ሜሞሪን ገደብ የሆኑብን ሜሞሪዎች ገደብ የሆኑብን ሐሳቦች እንደ ድንጋዩ አፈራርሰን ተኛ ያነሳው ነገር ደግሞ መነቃቃት ይሰጣል ብሎ ነበረ። ስሜቴ በቃ እንደ ባህር ቢወስደው በጣም ይዋዥቅ ነበረ። ይህንን ባህር የተረጋጋ እንዲሆን አድርግቶልኛል። በቃ ኤንኤልፒ ልክ እንደ ሪሞት ማለት ይቻላል። በቃ ሪሞቱን ፕረስ በማድረግ ሂደቱንም ዳኒ በደንብ እንድንረዳ ግዞን ፕሮሰሱንም በደንብ እንድንረዳ ሆነን በቃ ልክ እንደ በተን ላይፍን ለመቆጣጠር በጣም ይመቻል ማለት ነው። እሺ አመሰግናለሁ። እኛቸው ነገሮች ይሄ በቃ አንተ የሚባለውን ይሄ አውቶማቲክ ኔጌቲቭ ቶቶችን ሙሉ ለሙሉ ዳሜጅ ማድረግ ይችላል። ሌላ ጊዜ ፕላን ሳወጣ በጣም ሎት ነበረ። አሁን ይሄ ውጤት መጠንሰስ የሚለው ትንሽ ማሰብ ከዛ ትንሽ ፕላን ታረጋለህ ከዛ ሎት ኦፍ አክሽን እንድትወስድ በጣም የሚረዳ ቴክኒክ ነው። በደንብ የተመቸኝ ቴክኒክ ነው። ሌላው ደግሞ በቃ ቴክኒኮቹ እንዳለ የሚጠቅሙ ናቸው፣ የሚሰሩ ናቸው። የሚለያቸው ደግሞ ፍጥነታቸው ነው። በደንብ ፋስት ናቸው። ሁለተኛው ነገር ደግሞ እንደዚህ መሰብሰባችን ከሌላ ቦታ መሆናችን አንድ ሰው አልሰራ ሲልለት የሆነ ሌላ ለምሳሌ ይሄ መርጨቱ ምናምን እሱን በደንብ በሌላ ራሱ ከናንተ ተለቼ በሌላ በኩል ብሞክረው አልሰራም ቢለኝ በመርጨቱ ብሞክረው ምናምን እሱን ነገር ያመቻቸበት መንገድ በጣም ተመችቶኛል። ይሄ መጀመሪያ ያልከን ሶስቱን ነገሮች በጥልቅ ማሰብ ምናምን እኔ በጥልቅ ማሰብ የሚለውን አይምሮ መቆፈር የሚለው አለ ዳኒ። እኔ ደግሞ ማይንድ ማይኒንግ ብየዋለሁ። ፖቴንሻልን ለማውጣት በደንብ የሚመች ነው። ልክ ቆፍረን ስንጨርስ ድንጋዮች ያጋጥሙናል። እነዚህ ድንጋዮች እንደ ገደብ ብናያቸው ስሜትን ወይም ሜሞሪን ገደብ የሆኑብን ሜሞሪዎች ገደብ የሆኑብን ሐሳቦች እንደ ድንጋዩ አፈራርሰን በደንብ መጨረሻ ላይ ወርቁ እንዳለው ፍስሐ በደንብ ፖቴንሻላችንን ለማውጣት በደንብ ነው ይረዳል። ስሜት ሁለተኛ ያነሳው ነገር ደግሞ መነቃቃት ይሰጣል ብሎ ነበረ። ስሜቴ በቃ እንደ ባህር ቢወስደው በቃ ይዋዥቅ ነበረ። በማያናድድ ነገር መናደድ ምናምን በጣም ይዋዥቅ ነበረ። ይህንን ባህር የተረጋጋ እንዲሆን አድርግቶልኛል እና ያገኘሁትን ፖቴንሻል ይሄ እንደ ወርቁ እንደ ዳይመንድ በደንብ አጥቤው በደንብ ሻይን እንዲሆን እና አንከሪንግ ደግሞ እንደ ባልዲ ነበር ያለው። ከዛ ባህር በደንብ የሚፈልገው ቦታ ወስጄ መቅዳት ችያለሁ እና በጣም የተመቸኝ ነገር ነው። በቃ ኤንኤልፒ እንደ ሆል ለፍሳም ስነግረው ነበረ። ልክ እንደ ኮንትሮል ላይፍ ኮንትሮል ሪሞት ማለት ይቻላል። በቃ ሪሞቱን ፕረስ በማድረግ ሂደቱንም ዳኒ በደንብ እንድንረዳ ግዞን ፕሮሰሱንም በደንብ እንድንረዳ ሆነን በቃ ልክ እንደ በተን ላይፍን ለመቆጣጠር በጣም ይመቻል ማለት ነው። እና ከዚህም ከተለየም በኋላ በደንብ አፕላይ እንድናደርገው አድርግተው ነው ያስተማረን ማለት ነው። የተረዳኋቸው ሀሳቦች ደግሞ አይምሮ ውስጥ የቀሩት ይሄ ሁሉም ሰው የራሱ ማፕ ነው ያለው የሚለው ሁሉም ሰው በራሱ ነው የራሱን እንትን ፊልተሮች ተጠቅሞ ዓለምን የሚረዳ የሚለው ነገር ሀሳብ በደንብ ውስጥ ይሰርጿል እና ህይወትን ሀሳብና ስሜትን በተለየ መልኩ ነው እንድንረዳ ያደረገን። ሀሳብን የገለጸበት ስሜት እንደ ሚዛን የገለጸበት መንገድ በጣም ተመችቶኛል። ዳን የሚያስረዳበት መንገድና ኤግዛምፕሎቹን በጣም ወድጃለሁ። ፍሳም በጣም አመሰግናለሁ። ኮች የምታደርጉን ነሙና ሁላችሁም አብራችሁ የተሳተፋችሁ አመሰግናለሁ።